ሰላም ጤና ይስጥልን አድማጮቻችን እንደምን ሰምታችኋል ሰላምታችን ከያላችሁበት ድረሳችሁ ያለን የበየሳምንቱ አርብ ተዘጋጅቶ መቀርብላችሁ የሰከ ነበልባል የሬዲዮ ፕሮግራም ነው ተማሪዎች ላይ የሐሰት ክስ ተመሰረተ አንድ ተማሪም የ200 ሺህ ብር ዋስትና እንዲያቀርብ ተጠየቀ ሶማሌም የዘመተው የኢትዮጵያ ጦር ቁስለኛም በሄሊኮፕተር ሲመላለስ ሲጨናነቅ እንደዋለም ታወቀ አዲስ አበባም በጦር አለቃ ልጆች በቶክስ ስሩምታም ስትታመስ አመሸች ሰላም ጤና ይስጥልኝ እንደምንላችኋል ዜና እናቀርባለን ዜናውን ማቀርብላችሁ ኢዮብ ባይሳኔ ዜናው ሲተነተን እነሆ የኦሮሞ ተማሪዎች ካለፈው 2014 ዓ.ም የዘረ ጭቆና አመጽ ትግል ጋር ተያይዘው ለ5 ወር ማከላዊ እስር ቤት ሲዋከቡ ከቆዩ በኋላ አሁን ደግሞ ያሸባሪ መሰረታዊ ክስ የተከፈተባቸው ሲሆን እነዚህ አራት የኦሮሞ ተማሪዎች በ2014 ዓ.ም የፍንፍኔ ማስተር ፕላን ተቃውሞ ጋር እጃችሁ አለበት የኦሮሞ ነጻነት ግንባር ተልኮ ይዛችሁ ትንቀሳቀሳላችሁ ንብረት አውድማቸዋል የመንግስት ወታደርና ሚሊሻ ላይ የግድያ ሙከራ አድርጋቸዋል በሚል የፈጠራ ክስ እንደተከፈተባቸው ታወቀ በዚህ መሰረት የሪፍት ቫሊ ዩኒቨርሲቲ ተማሪ ኡርጌሳ ዳመና ቀጄላ አብደታ ሰበይካ የሐሰት ክስ የተመሰረተባቸው ተማሪዎች ሲሆኑ በተለይ ኡርጌሳ ዳመና በአመጹ ትልቅ ተሳትፎ አለ በማስተር ፕላን አመጹን ያቀነባበርከው አንተ ነህ ተብሎ ወይኒ ከተወረወረ በኋላ ተጨባጭ መረጃ ባለመገኘቱ የ200 ሺህ ብር ዋስትና እንዲያቀርብ ሲዋከብ እንደነበረ ከቦታው የደረሰን መረጃ ይገልጻል በአዲስ አበባ ከተማዎች ውስጥ በተለይ በምሽት በሚሰማው የጥይት ድምጽ ነዋሪውን እያሸበረ ይገኛል በተካታይ ምሽት በተለይ በአራዳ ክፍለ ከተማና በኤካ ክፍለ ከተማ ውስጥ በምሽት ላይ የጥይት ቶክስ ድምጽ እንደሚሰማና ማን ለምን እንደሚተኩስ የማይታወቅ መሆኑ ሲገለጽ የቶክሱ መንስኤ ምን እንደሆነና ፖሊስ ሆነም የቀበሌ ሽዋምንት ያልተናገሩ መሆኑም ታወቀ ጥቅምት 27 2008 ዓ.ም በተለምዶ አድዋ ድልድይ ተብሎ የሚጠራው አካባቢ ከምሽቱ 2 ሰዓት በተደጋጋሚ የጥይት ቶክስ ሲሰማ ወላጆች በተለይም እናቶች ልጆቻቸውን ወደ ቤት ለማስገባት ሲራወጡ እንደነበረ የአካባቢ ነዋሪዎች ገልጿል በአካባቢ የሚኖሩ ነዋሪዎች እንደሚሉት ጸብ ያለሽ በዳቦ ያስመስላል ሲሉ ገልጸዋል በማን አለበኝነት የጦር አለቃ ልጆቻቸውን መሳሪያ ሰጥተው በየመሸታ ቤቱና በየመንገዱ ጥይት እያስተኮሱ እኛን ያስበረግጉናሉ ያሉት እነዚህ ነዋሪዎች ጸብ ያለሽ በዳቦ ከኛ ጋራም ጸብ የሚፈልጉ እንደሆነ ይታወቃል እኛን ለማሰርና ለማንገላታት ሆን ተብሎ የሚደረግ ነው ጎረምሳ ልጆቻቸውን እንዲሰበስቡልን አቤት የምንልበት አጣን ሲሉ የአካባቢ ነዋሪዎች በምሬት ገልጸዋል በምዕራባውያን ገንዘብ በተለይም የአሜሪካን ገንዘብ በዲፕሎማቲክ ለማግኘት በሚል ወደ ሶማሌ ያሰማሩት ጦር በየጊዜውና በየወቅቱ የሞት አደጋ የሞክሰል ይድረስበት እንጂ የወያኔ ቡድኖች ወይም የመከላከያ የጦር አለቆች ስለ ወታደሩ ጉዳት አንድም ቀን ይፋዩ መግለጫ ሰጥተው አያውቁም ሰሞኑን የወያኔ ሶማሌ አሰማርቶት የነበረው ወታደሮች በርካታ ቁስለኞች በሄሊኮፕተር ወደ ድሬዳዋና ሐረር ሆስፒታል መግባታቸው ታወቀ እነዚህ የቆሰሉት ወታደሮች በየትኛው ውጊያ ቦታም ጉዳት እንደደረሰባቸው ባይገለጽም ጉዳት ከደረሰባቸው ውስጥ 7ቱ ሆስፒታል ውስጥ መሞታቸው ተረጋገጠ ከአፍሪካም ሰላም አስከባሪ ውጪ የሚሰሩ ቢሆንም ከአሜሪካም እንዲሁም ከምዕራባውያን ጠቀም ያለ በቁስለኞች በሙታን የሚገኘው ገንዘብ የጦር አለቆችና የወያኔ ቡድኖች ፌሽታ መራጫ ሆኗል የጦር አዛዦች ወይም እነኚህ ባለስልጣናቶች ቢራጩበትም ለወታደር ቤተሰብ ቅንጣት ያህል ገንዘብ እንደማይደርሳቸው ተገለጸ ዜናው በዚያ በቃ መልካም ቆይታ ከቀሪው ፕሮግራማችን ጋር
Ya lamiko ke kana arras midakila luka dabade badana obse na dabin ya lamiko ke kana arras midakila luka dabade badana namu soromoko halifal mi adunya ragaku halifal mi malbadi lamiko halifal mi challisu turako halifal mi namu soromoko halifal mi adunya ragaku halifal mi malbadi lamiko halifal mi challisu turako halifal mi bana bana epise yage dudeta lasan lafati yage malo 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 abana bana epise yage dudel musa lafati yage malo 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 iga politiko halifal mi chalisin fonko halifal mi iga polesako halifal mi chalisin fonko halifal mi iga politiko halifal mi chalisin fonko halifal mi iga polesako halifal mi chalisin fonko halifal mi iranaga Safare Devi Sakaweli Rasasa Kare Ijole Romo Lufina Lufituf Dema Olomo Dagay Olomo Kay Olomo Dagay Karafes Damaki Olomo Dagay Birka Gefalme Okuman Walday Kamaduratifu Garan Kubani Yo Hara Chalifne Aradari Kade Afalmanu Okuman Sami Okuman Sami Olomo Kay Olomo Dagay Kamaduratifu Garan Kubani Yo Hara Chalifne Aradari Kade Afalmanu Okuman Sami Okuman Sami Olomo Kay Olomo Dagay Olomo Kay Olomo Dagay Museetu ganda Faraa'oon dhaqe jirraadhaan ulee harka isaanii lachuu bofatti geeddaran inni Faraa'oon raajii hojii harka seexanaa yoo jedhan የተከበራችሁ አድማጮቻችን በኦሮሚያ ውስጥ የሚንቀሳቀሱ ቄሮ አግኝቻለሁኝ በዛሬው ዕለት በግንጪ አካባቢ ከፍተኛ የኦሮሞ ተማሪዎች ተቃውሞ ሲያሰሙ እንደነበረና መንገድ ተዘግቶ እንደነበረ ቄሮ እየገለጸልኝ ይገኛል እስኪ ላካፍላችሁ ቄሮ ለቃለ መጠይቁ ፈቃደኛ ስለሆንክ አመሰግናለሁ ዛሬ ምን ተከሰተ በግንጪ አካባቢ እስኪ ንገረን gara godina littashwa magala ya kana baratoni oromo mana barumsan sadarkaa lammaffaa fi sadarkaa tokkoffaa walitti dhufanii guyyaa yaadannoo sagal 2005 barattoonni oromoo dargaggoonni oromoo wareegaman waggaa 10ffaa yaadachuu sababeeffachuudhaan gaaffii mirgaa kaasuudhaan guyyaa irraa hiriira guddaadha kan gaggeeffamaa ture magaalaa Gincii keessatti sunis maalinni inni guddaan gaaffii yeroo ta'ee kan jiru kan barattoonni oromoo kaasan bulchiinsa mana barumsaatti dhiyeeffatanii hiriirri nagaa nuuf eeyyamamu nuti rakkoo guddaa keessa jirra biyyi keenya diigamaa jira oromiyaan gurguramaa jirti jechuudhaan kan isaanii qabxiisan dhiyeeffatanii keessattuu maaster pilaanii Finfinnee fi bulchiinsi magaalota oromiyaa akka jirutti yeroo itti magaalonni oromiyaa gurguramaa jiran kanatti teenyee ilaaluu hin qabnu jechuudhaan
gaaffii mirgaa dhiyeeffatanii karoorri maaster pilaanii Finfinnee fi magaalota Oromiyaa kun mootummaatti haqamuu qaba jechuudhaan dhaadannoo guddaa dhageessisaa turanii akkasumas bosonni Cillimoo kan jedhamu kan aanaa dandii keessatti kan argamu yeroo ammaa kana ciramee mancaa jira. Qabeenya uumamaa Oromiyaan qabdu ciramee maaliif mancaa? Ilmaan Oromoo maaliif ajjeefamu? Ilmaan Oromoo ajjeefaman hanga biyyaa mootummaan itti gaafatamummaa hin fudhanne mootummaa ta'ee bakka nu bu'ee nu bulchuu danda'u jechuudhaan mormii guddaa ture daandii konkolaattanii hiriiraadhaan kan magaalaa keessatti sagalee dhaadannoo dhageessisuun barattoonni mormii isaanii dhageessifachaa turanidha. መልካም እንግዲህ ባለፈው ሁለት ሳምንት እኛም ዘግበነዋል በግንደበረት አካባቢ ጀልዱ የተለያየ ኦሮሚያ ዙሪያ ውስጥ የተለያየ እንቅስቃሴዎች ይካሄዳሉ በተለይ ግንደበረት ላይ ወያኔ ልዩ ኃይል ከሰንቀሌ የወጣውን ልዩ ፖሊስ ኃይል የሚባለውን አዘምቶ መሳሪያ ሲያስፈታ ነበር እንዲሁም ምንሽር ጦር የተለያየ መሳሪያዎችን አስፈትቷል አሁንስ በኦሮሚያ ውስጥ ያለው የፖለቲካ ትኩሳት ምን ይመስላል ኡመን ተልመችት ጅራኑ ተልመችት ጅራ ኡመተ ወጀኒኒ ኡመን ሀጋ ሽሬንሳ ከበጀሜፊ ምርጊታ ከበጀሜፊ ኦሮሚያን ዲገማ ጅርቱ ኦሮሚያን ጉጉረማ ጅርቱ ዮዳ ፍደቴላልቴ magaalaan Finfinnee fi magaalonni naannawaa Finfinnee dabalatee magaalonni gurguddaa Oromiyaa keessa jiran dabarfamanii gurguramaa jiru biyyi gurguramaa jira waan ta'eef namni taa'ee biyya isaa gurguramaa jiru lafasaa qabeenya isaa saamamaa jiru namni taa'ee ilaaluu jiru uummanni kutannoo fi murannoodhaan gara qabsootti gara mirga isaa kabachiifachuutti mormiitti seenaa jira. Bakka hundatti uummanni yeroo ammaa kana walgahii mootummaan kun teessisu keessattuu karoora magaalaa bulchiinsa magaalaa Finfinnee fi magaalota Oromiyaa fudhachiisuuf kan cabse Oromiyaa ofii jedhan kun mallatteessan sana uummata amansiisuuf jedhanii yaalii guddaatu godhamaa ture uummanni mormiidhaan harkaa bittinnaa'ee haala kana mormiin uummanni itti jiru baay'ee daran jabaataadha haalli uummata jirus baay'ee jabaataadha. Keessumattiyyuu uummanni yeroo kanatti dhimma jiraachuu fi jiraachuu dhabuu waan ta'eef dhimma kanarratti wal faana harka wal qabannee kaanee biyya keenya dhaloota dhala keenyaaf jennee qabeenyaa keenya lafa keenya qabnee yoonaan geenye dabarfamnee saamamaa gurguramaa waan jiruuf gurguramuu hin qabnu falmachuu qabne jechuudhaan kun sochiitti jira yeroo ammaa kana. Keessumattiyyuu magaalonni naannawaa Finfinnee karoorri maaster pilaanii sun hojiitti kamuu waan eegaleef uummanni haalaan kan inni wareegama kaffalaa jiru. መልካም እንግዲህ ይሄ ማስተር ፕላን ከዚህ በፊትም የኦሮሞ ተማሪዎችን ህይወት ቀጥፏል አሁን እያልከኝ ያለው ህዝቡ እየተቃወመ እንዳለ ነው የምትገልጸው እንደው አንድ ህዝብ ንብረቱ ሲዘረፍ በምን መንገድ ነው መከላከል የሚችለው ስንመለከት እስከ በሩ ድረስ እየመጣ ወያኔ እየገረፈ መሳሪያ ያስፈታ ይገኛል ባሁኑ ወቅት በተለያየ አካባቢ አሁን ልዩ የኦሮሚያ ዞኖች የሚባሉት መሬቶች በተለያየ መንገድ ባላበባ ለመሳሰሉት ነገሮች ተሰጥተው አልቀዋል የኦሮሞ ህዝብ ምኑን ነው የሚቃወመው አመጣራን ምን ከቡዮዳ ጅራቴ ኡምሚ tokko karoora badballeessii kan maqaa maakkaatanii Finfinnee jedhuu fi magaalota Oromiyaa jedhuun gaggeeffame kana haqamuu qabaan nurraa dhaabbachuu qaba jechaa jira. Keessattuu caffeen Oromiyaa taa'ee karoora kan mirkaneessee jiru seeratti nu dhiyaachuu qaba kan jedhu gaaffiin uummataayyuu dargaggoonni barattoonni Oromoo guyyaa har'aa kana dhaadannoo dhageessisaa turan isa kana. Caffeen Oromiyaa dhimma kana mirkaneessa seeratti nu dhiyaachuu qaba. Warri ilmaan Oromoo yeroodhaa gara yerootti ajjeesaa turan seeratti nu dhiyaachuu qabu. Addunyaa kana nu hubachuu qaba. Utuu uummanni keenya beelaan dararamaa jiru, beelaan lafarraa dhumaa jiru godina bahaa Oromiyaa keessatti uummanni keenyatu balaa beelaatiin lafarraa dhumaa jiru.
uummanni beelaan uumaan jiru biyyi nagaadha uummata gaggeessaa jirra akka namni hundinuu gargaarsa qaqqabsiisaa jirra jechuudha. Karaa miidiyaatiin ololli afuufamuun irraa dhaabbachuu qaba. Olola sobaa kana keenya hin qabne uummanni keenya balaa beelaatiin lafarraa dhumaa jiruuf addunyaan birmachuu qaba. Uummanni keenya waliin birmachuu qaba jechuudhaan mormiin dhageessifamaa jiru bakkaa bakkatti akkasumas yaadannoon sadarkaa 9 waggaan kurnaffaan fincila diddaa gabrummaa bara 2005 eegale godinaalee Oromiyaa cufarratti yeroo itti fufinsaan kabajamaa jirudha. Haa ta'u sanaan wal qabatee barruuleen garaa garaa kan gaaffii mirga abbaa biyyummaa qabatanii jiran oliin gadi Oromiyaa keessa wayitaa bittinneeffamaa jiran kan mootummaan fincilli guddaan uummataan makatee jiru irratti ka'uu mala sababa jedhuun waraana isaa bobbaasaa jira. Waraanni amma magaalaa Namboo waraanaan kan eegamaa jirti. Namboo akkasuma waraanaan eegamaa jirti. Magaalaaleen godina Oromiyaa keessa kanneen akka yuunivarsiitii Jimmaa, yuunivarsiitii Mattuu, yuunivarsiitii Wallaggaa isaan kun waraanaan eegamaa jiru. Yeroo kanatti magaalaaleen godinoota kanneen keessa illee akkasuma poolisii kora bittinneessaa jedhamuun kan eegamaa jiran. Haalli sochii uummataa fi mootummaa fi uummanni walirraa gargar ba'anii waan jiraniif haalichi haala amma deemamu kanaan afaan qawweetiin dirqisiisanii uummata hagamuu bituu hin danda'ani. Maaliif deemee dhuunfaa qofaatii gadhee waan ta'uuf uummanni isa kanarratti afaan qawweedhaan hin bitamne jedhee sadarkaa mormii isaa dhageessisuu irratti kan hin argamu. መልካም ቄሮ በጣም አመሰግናለሁ። ወደፊት ደግሞ በሌላ ርዕስ ላይ ተገናኝተን እናወራለን። ለዛሬው ከልብ አመሰግናለሁ። ለቡሲን ገለቴ ተሰናገለተው ነው። አየ ነገ ሙቲሙፍ ያላን Bako
keenya badeet badin keenya sabna kanta eto kuno jirro takuma oromo isiwa imbarre kanga oromia no digan sarare digan sarare tolli keenya badeet badin keenya sabna kanta eto kuno jirro takuma oromo isiwa imbarre kanga oromia no digan sarare digan sarare ዘመን ዘመንን ሲታዘብ ቀንን ቀን ሲተካው ቀሪው ታሪክ ብቻ ነው የኦሮሞ ህዝብ ከንጉሱ ዘመን እስከ አልጋው ወራሹ ወያኔ ድረስ የኦሮሞ ህዝብ እንደ በግ ሲታረድ ሲሰደድ ቆይቷል ግን በደሉ ምን ይሆን ምን ባጠፋም እንግዳ ተቀብሎም ባበላም ባኖረም የመከራው ወርጅብኝ ሊወርድበት ይገባ ነበር በዘመነ ወያኔ የኦሮሞ ህዝብ ሰቆቃው ሊቆምለት አልቻለም ድፍን 2 ዓመታት አስቆጥሮም ዛሬም ይታረዳል እስር ቤቶች ይታጎራሉ እስር ቤቱ ሞልቶም የፈሰሱት የኦሮሞ ተወላጆች ህይወታቸውን ለማትረፍ እግራቸው ባደረሳቸው ይሰደዳሉ መንገድ ላይ እግራቸው ዝሎም ራፈቷቸው በየበራው ረግፈው ይቀራሉ የጅብ መጫወቻ ከሆኑ ሰንብተዋል ባለቤት ያጣው ህዝብ ጠያቂ ያጣም ጠበቃ የተነፈገው የኦሮሞ ህዝብ የገዛ ልጆችን ደፍሮ ለመናገር ያቃተው ይመስላል አንደበቱ ተሸብቦም በናገር የእከሌ ደጋፊ አሊያም የተለያየ ታርጋ በመለጠፍ መከራውን የሚያሳዩት በርከትከት ብለዋል አርሳደሩም የጨለመው ይነጋልኛል ብሎም ሰማይ ቢያንጋጥጥ መንጋቱ ቀርቶም መከራው በርትቶም አንገቱን ደፍቶም የኦሮሞ ህዝብ አንገቱን እንደደፋም እንደቆዘመም እያለቀሰም ሆዱ እያረረም ልጁ እየታረደም እየተገረፈም ሚስቱን እየተነጠቀም ያለው የኦሮሞ ልጅ ዛሬም በርከትከት ከማለቱም አልፎ ተርፏል የኦሮሞ ህዝብን ወከልን ያሉ የፖለቲካ ድርጅቶች እንደ ሸንኮራም የተሰነጣጠቁት ድርጅቶች የኦሮሞ ሽማግሌን የኦሮሞ አሮጊት እንባል ያብሱም አልቻሉም ታዲያ ወገኔም የነዚህ ድርጅቶች ስራቸው ምን ይሆን በኦሮሞ ህዝብ በኦሮሞ አርሳደር ላይ የዘር ማጥፋት ሲታወጅ ከቀየው ሲፈናቀል አይተው ከንፈር ከመምጠጥ መግለጫ ከማውጣት የዘለለ ነገር ሲፈይዱም አልታዩም የኦሮሞ ፖለቲከኛም የኦሮሞ ፖለቲካ ድርጅቶች በዚህ ሰዓት የት ነው ያሉት ግራ የሚገባው በኦሮሚያ ክልል ውስጥ የሚኖሩ የተለያየ ብሔር ተወላጆች እነሱን የሚነካም ያልመሰላቸው ይሆን ዝምታ መፍጠራቸው ወይም ዝምታ መርጠው መቀመጣቸው ያስደምማል የወያኔ ቱባ ባለስልጣናት ለጎናቸው ማረፊያ በሚሊዮን የሚቆጠር ገንዘብ ወያኔ ሲመድብ በሚሊዮን የሚቆጠር የኦሮሞ አርሳደር ከቀየው ሲፈናቀል በተለያየ ቦታም በራብ ሲረግፍ አይተው እንዳላዩም የሚያልፉም ቱባ የወያኔ ባለስልጣናቶች ዛሬም የራሳቸውን ጎን ማሳረፊያ በኦሮሚያ ምድር ላይ ለመስራት ለማሳረፍ ደፋ ቀና ሲሉ ይታያሉ
Jenure al amigo, jenure al amigo. Akira di daro jenure, tizana balakabu. የሆነ ሆኖ ይሄ ሁሉ ድርጊት ሲፈጸም በውጭ ሀገር በሰላም ወጥቶም በሰላም መግባት የሚችለው የኦሮሞ ዲያስፖራ የጎሪጥ መመልከቱም ትዝብት ላይ ከመጣል በስተቀር ዳዳም የለውም ፋይዳም ሊኖረው አይችልም። ለመሆኑ በውጭ ሀገር ያለው የኦሮሞ ዲያስፖራ ዝምታን የመረጠበት ምክንያት ይሆን አሊያስ ከወያኔ ጋራም ይሞዳሞድ ጀምሯል የሚባለው እውነት ይሆን? Tizana balakabu, tizana በመላው ዓለም የሚገኘው የኦሮሞ ዲያስፖራ ድምጹን አጥፍቶ የጎሪጥ እየተመለከተ መቀመጡ ግራ ቢያጋባም የሀገር ሽማግሌዎች እየተሰደዱ በየጥሻው ሬሳቸውን ሕፃን ልጅ እየለቀመ አባቲን እያለ ከማልቀስ አልዘለለም። አንዳንድ የኦሮሞ ዘፋኞች በርካታ የኦሮሞ ወጣት ልጆቻችንን በነሱ በዘፈኑት ዘፈን የእሳት ራት ካደረጉ በኋላ ከወያኔ ጋራ ሲሞዳሞዱም ታይተዋል። ምንድነው ታዲያ ሰፉ ከማለት በስተቀር ሌላ ነገር ሊያስብል አይችልም። ዘመንን ዘመን ሲታዘበው ቀንን ቀን ሲተካው ቀሪው ታሪክ ብቻ ነው። የኦሮሞ ፖለቲከኞች የኦሮሞ ምሁሮች የት ነው ያሉት? የኦሮሞ ዲያስፖራ የራሱን ህይወት ከማባረር በስተቀር የተቀራው የተማረው ያስተማረው ሲማር የነበረበት ቄም በሺህ ኪሎሜትር አቋርጦ በመጣው ሲደፈርና አባት እናቱ ሲደበደቡ አይቶ እንዳላየ ማለፉ ትዝብት ነው ትርፉ ከማሰኘት በስተቀር ሌላ ነገር ሊያሰኝ አይችልም። አሊያም መዳፍን አፍ ላይ አድርጎም ከመመልከት የሚዘል ነገር ያለም አይመስልም። Sokor mi jiru nyala migo, sokor mi jiru jibi chala. Como kola na kamay, garago dari kabatu kanina kasani madako, baradipa. Lupu marasa mekai, kanetu wari kame, idame trebame. የወያኔም ቱባ ባለስልጣኖች ጎናቸው ማሳረፊያ በሚሊዮን የሚቆጠር ገንዘብ መድበው ባለስልጣኖቻቸውን ወደብ የሌለው መኖሪያ ሊሰጧቸው እንደሆነ ራሳቸው እየተናገሩ ይገኛሉ። በሌላ አንፃር በሚሊዮን የሚቆጠር ገበሬው የኦሮሞ ተወላጅ አፈናቅለው መሬት አልባ ቤት አልባ ሊያደርጉት እንደሆነ ደግሞ የኦሮሞ ህዝብ በምሬት እየገለጸ ይገኛል። Selas maltu jiba biyadama family በደሉም መከራውም መብዛቱም በኦሮሞ ህዝብ ላይ ለምን ይሆን? ምክንያቱስ ምን ይሆን? በማስተር ፕላኑ ላይ ከዶክተር ግዛቸው ተፈራ ቴሶ ጋር የማድርገውን ውይይት እንድትከታተሉ እጋብዛለሁ። ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን፣ ሰላምታውን አረሳው። ሙዚቃው አየር ላይ ይውልና እንግዳዬን ዶክተር ግዛቸው ተፈራ ቴሶን እጀመለሳለሁ። መልካም ቆይታ። Selas maltu jiba biyadama family no gorgorachu fedu laga kodana Dorami
makabira kararanis adakabla itakinya gana wasana omiyawa የፍንፍኔ ጉዳይ በኦሮሚያ ዙሪያ በርካታ ችግሮችን ያስከተለም ይገኛል። ፍንፍኔ ወደ ጎን ተለጥጬ መስፋት አለብኝ በሚል በርካታ የኦሮሞ ተወላጆች የኦሮሞ ተማሪዎች ህይወትን የቀጠፈው ማስተር ፕላን ዛሬም ችግሩን አንግቦም ዛሬም ከነኮተቱ የኦሮሞ ልጆችን ቂዳ ሊያደርግ እየመጣ መሆኑን የኦሮሞ ተማሪዎች በምሬት ይናገራሉ። መሬታችንን ከምናጣም ህይወታችንን ብናጣም ይቀለናል የሚሉ የኦሮሞ ተወላጆች በርከትከት እያሉ ይገኛሉ። ማስተር ፕላኑ ለምን አስፈለገም? የኦሮሞ ህዝብንስ እንዴት ይጎዳል? በሚለው ላይ ከዶክተር ግዛቸው ተፈራ ቴሶ ጋር ወያያለሁ። ዶክተር ግዛቸው ተፈራ ቴሶ ለቃለ መጠይቁ ፈቃደኛ ሆነው ስለቀረቡ በሰይፈ ነበልባል ራዲዮ ዝግጅት ክፍልና እንዲሁም በአድማጮች ስም ከልብ አመሰግናለሁኝ። እሺ እኔም አመሰግናለሁ። እግዚአብሔር ይስጥልኝ። ለህዝቡ ለሚቆዳው ድምጽ ለሌለው ህዝብ አስበ ይህንን እድል ስለሰጠኝ በጣም አመሰግናለሁ። መልካም ዶክተር ግዛቸው በእውነት እኔም አመሰግናለሁኝ። ወቅታዊ ጉዳይ ላይ ያሉትን ሙራዊ አስተያየት ትምህርት ለህዝቦት ሊያካፍሉ በመፍቀዶት አመሰግናለሁኝ። እንደው ለመንደርደሪያ ያህል ይሄ ማስተር ፕላን እንደው ማስተር ፕላኑስ ማለት እንደው ምን ማለት ይሆን? ማስተር ፕላን ማለት በተለይ በወሰኑ ዓለም ኮምፕሬሄንሲቭ ፕላን ጀነራል ፕላን ይሉታል። መሪ እቅድ እንደማለት ነው። ሁሉን ያካተተ ኮምፕሬሄንሲቭ የሆነ ማለት ነው። ብዙ ነገሮችን ያካተተ እቅድ ያለው የከተማ የእድገት የከተማ ቦታን አጠቃቀም የህዝቦችን መብትና የወደፊት የእድገት ሁኔታ ለቀጣዩ ትውልድም የሚያስብ ጉዳይ የሚመጣበት የሚከናወንበት ዶክመንት ማለት ነው። መልካም እንግዲህ በዘመነ ወያኔ ከዚህ በፊት የኦሮሚያ ፕሬዝዳንት የነበሩት አቶ ሐሰን አሊ በነበሩበት ሰዓት ወያኔ ይሄን ጥያቄ አነስቶ እንደነበረ ይነገራል። የኦሮሚያው ፕሬዝዳንት አቶ ሐሰን አሊ እምቢ እንዳሉ ነው የሚነገረው። ፍንፍኔ የኦሮሚያ ምድር ነች ካልን በፍንፍኔ ዙሪያ ያሉ የኦሮሚያ ልዩ ዞኖች ቢሰፉ ፍንፍኔ በሰፋ በፍንፍኔ ዙሪያ ያሉ የኦሮሞ ገበሬዎች ምንድነው የሚጎዱት? ፍንፍኔ የኦሮሚያ ነች፣ በዙሪያ ያሉትም የኦሮሞ ምድር ነው። ማስተር ፕላኑን የኦሮሞ ህዝብ ለምንድነው የሚያወግዘው? ዶክተር ግዛቸው ይሄ ማስተር ፕላን የሚወገዝበት ምክንያት ብዙ ነገር ነው ያለው። ቆጥረ ማጨበሰው ነገር ነው። በቃ ዲፕሊ እየቆጠር ነው እያጠና ነው። በእኔ ቁጥር ጥፋቱ በህዝባችን ላይ የሚያደርሰው ብዙ ነገር ነው። አንድ ይሄ ከተማ የሚባለው ከተማን ከተማ የሚያሰኙት ጉዳዮች የተለያዩ ነገሮች ናቸው። የፍንፍኔ ከተማ ለየት የሚያደርገው ነገር አንደኛ በከተማ ውስጥ በሰፋሪዎች የተቆረቆረ መሬት ነው። በዛ ከተማ ውስጥ የሚነገረው የሚካሄደው ባህል የኦሮሞ ባህል ያልሆነ ባህል ነው ያለው። ውጪ ያለው ከፍንፍኔ ዙሪያ ያለው ህዝብ ደግሞ የኦሮሞ ህዝብ ሆኖ ቋንቋው፣ ባህሉ፣ ታሪኩ የኦሮሞ ህዝብ ነው ማለት ነው። ይሄ አንድ ሌላ ነገር ሆኖ ሌላው ነገር ደግሞ ምንድነው ያለው የፍንፍኔ አስተዳደር
ሌላ በማዕከላዊ መንግስት ስር የተዋቀረ አስተዳደር ይኖረዋል ያለው በውጪው በዙሪያው ያለው ህዝብ ደግሞ በኦሮሚያ አስተዳደር ውስጥ ያለው ይሄ የተለያየ የአስተዳደር ጉዳይ ነው ያለው ማለት ነው የተለያየ ፌደራል ስቴቶች ናቸው ማለት ነው ኢንዲቪዚብል የሆነ ስቴት ነው ማለት ነው ያለው ማለት ነው በፌዴሬሽን አስተዳደር ስናይ አንዱ አስተዳደር አንዱ የስቴት መንግስት ከሌላው መንግስት ቦታ ይወስድ አንዱ ከአንዱ በላይ አይሆንም ማለት ነው ግን አሁን በመናየበት ሁኔታ ፍንፍኔ እየሰፋ ሲሄድ የኦሮሚያን ቦታ እየወሰደ ይሄዳል ማለት ነው ይሄ ተገቢ አይደለም በሌላ በኩል ከፍንፍኔ የሚገኙ ጥቅሞች ለሌላ መንግስት አካል ይገባና ከፍንፍኔ የሚወጡ ቆሻሻዎች ፍሳሾች ምናምኖች ጉዳቶች ለኦሮሞ ህዝብ ነው ያለው ማለት ይሄ ምንድነው የሚሆነው የጥቅሙ ተካፋይ አይደለንም የጉዳቱ ተካፋይ ነን ማለት ይሄ የጥቅሙና የጉዳቱ በህዝቦች መካከል ባላንስ ያልሆነ ዲስትሪቢዩሽን አለው ማለት ነው ክፍፍል አለው ማለት ነው ኦሮሞ የሚያገኘው ክፋቱን ብቻ ነው ማለት በሌላ በኩል ስናየው ከተማ እየሰፋ ሲሄድ ሌላ ከተማ ላይ አርባናይዜሽን ሲባል ሌሎች ከተሞች አሉ አሁን በከተማው በመሃል ከተማ የሚነገር ቋንቋ የሚካሄድ ባህልና የከተማው ውስጥ የተፈረው ህዝብና በውጪውም ያለው ህዝብ አንድ የሆነ ባህል አንድ የሆነ ቋንቋ የሚኖራቸው አሉ ለምሳሌ ብዙ ጊዜ ተገሽዋለሁ ፓሪስ ብትወስድ ፓሪስ ከተማ የፈረንሳይኛ ተናጋሪ ከሆነ ገጠሩ ፈረንሳይኛ ኢንግላንድ ውስጥ የለንደን ከተማው እንግሊዘኛ ተናጋሪ ከሆነ ገጠሩ እንግሊዘኛ ተናጋሪ ነውና የባህላቸውም እንደዚህ ተመጣጣኝ ሆነና ተመሳሳይ ሆነ ባህል ስላላቸው ሲቀላቀሉ አብሮ የመኖር አብሮ የመሄድ አብሮ የማደግ ሁኔታ ይኖራል አንዳንድ ችግሮች ተካከን ችግሮች ይኖሩ ማለት ለምሳሌ መቀሌንም ከተማ ልንወስድ እንችላለን በመቀሌ ዙሪያ ያለውና የመቀሌ ከተማ የሚናገረው አንድ አይነት ቋንቋ አንድ አይነት ባህል አላቸው ጎንደርንም ብንወስድ እንደዚህ ነው ነቀምቴንም ብንወስድ ወይም ደግሞ ሌሎች የኦሮሞ ከተማዎችን ብንወስድ ማለት ነው እንደዚህ አይነት ነገር ይኖረዋል ማለት ነው በፍንፍኔ ላይ ያለው ጉዳይ ግን ለየት ያለ ነው ከተማው ውስጥ ያለው ባህል ሌላ ነው ዳሩ ላይ ያለው ባህል ሌላ ነው ይሄ ከተማ እየሰፋ ያደገ ሲሄድ መንግስት እንደሚለው አይነት ከተሞች ናቸው ማስተር ፕላን ነው ሁሉም አንድ አይነት ነው በሚለው አይነት አይደል ከተማ አርባናይዜሽን ለሌሎቹ እነዛ ተመሳሳይ ባህል ያላቸው ከተሞች አርባናይዜሽን ሲሆን ለነመቀሌ ለነነቀምት ለነፓሪስ ለነለንደን የከተማ እድገት አርባናይዜሽን ሲባል ወደ ፍንፍኔ ላይ ስንመጣ ግን አርባናይዜሽን ሳይሆን ኤትኒክ ክሊንዚንግ ነው የሚሆነው ወይም ጄኖሳይድ ነው የሚሆነው ወይም ደግሞ ምንድነው የዘር ማጥፋት ጉዳይ ነው የሚሄደው ማለት ዘር ማጥፋት ማለት በሰበቡም በምንም ከቀየው ላይ ከኖረበት ከአያት ቅድሚያቱ ካነሳው ላይ የምታፈናቅለው ከሆነ የዘር ማጥፋት ወንጀል ተሰርቷል ማለት ነው ከተማ አደገ ሳይሆን የዘር ማጥፋት ሁኔታ ነው የተካሄደው ማለት ነው እንደው ዶክተር አያይዘው እንዲመልሱልኝ ፈልጋለሁ አሁን ያ አንድ ህዝብ ከቦታው ሲፈናቀል በግዴታም ዘር ማጥፋት ከሆነ ፍንፍኔ መስፋት ቢያስፈልጋት በምን መልኩ ነው መስፋት የምትችለው መስፋት ግዴታ አይደለም ከተማ አንድ ከተማ ከተቆረቆረ በኋላ መስፋት ግዴታ አይደለም የእድገት አመጣጣኝ የተመጣጠነ የእድገት ሁኔታዎች አሉ አርባን ግሮዝ ማኔጅመንት ፖሊሲዎችን አርባን ግሮዝ ማኔጅመንት ፕራክቲስ እነዚህ የእድገቶቹን በተመጣጠነ ሁኔታ ባላንስድ በሆነ ሁኔታ የማካሄድ ጉዳይ
እድገቶችን በአንድ ቦታ ላይ ብቻ እየተማከለ አንዱ ላይ ብቻ ኮንሰንትሬት ሆኖ እንዲያድግ ያለ ማድረግ ሁኔታ አንድ ቦታ ላይ ብዙ ህዝብ የምታሰፍር ከሆነ በዛው መጠን ብዙ መሬት ትፈልጋለህ በዛው መጠን ብዙ አገልግሎት ማቅረብ አለብህ ማለት ነው ያንንም ማድረግ እንደዛ ብዙ ካሰፈርክ ብዙ ጥፋትም ታመጣለህ ማለት ነው በአካባቢው ላይ በተፈጥሮ ሀብት ላይ በብዙ በተለያዩ ነገሮች ላይ ማለት ይሄንን ነገር ነው ማገናዘብ ያለበት በተለያዩ ቦታዎች ላይ ማከፋፈል አለበት ይሄንን እድገት ስንል እድገት ጥሩ ነገር ብቻ አይደለም ይዞ የሚመጣው በተጓዳኝ ደግሞ ጥፋት ነገርም ይዞ ይመጣል በተጓዳኝ ፍሳሽ ነገር ይዞ ይመጣል በተጓዳኝ አሉታዊ የሆኑ ተጽዕኖዎችን ይዞ ይመጣል እነዚህን አሉታዊ ተጽዕኖዎችን ማስወገድና ማመጣጠን አለበት ማን ነው የሚጎዳው ማን ነው የሚጠቀመው ልማት ሲመጣ ማን ይጠቀማል ማን ይጎዳል የሚሉት ነገሮች አብሮ መካተት ያለባቸው ጉዳዮች ናቸው በተለይ ቅድም ልጠቅስ የነበረው አንድ ነገር አለ ከተማ ሲሰፋ ማፈናቀል ግዴታ አይደለም መንግስት አንድ የተወሰነ አቅም ብቻ ነው ያለው አንድ አቅም የተወሰነ ስልጣን ብቻ ነው ያለው ሲያፈናቅል ለከፍተኛ መንገድ ለህዝብ የጋራ አገልግሎቶች የሚፈልጉ የህንጻ የቢሮ የአንዳንድ ነገሮችን የሆስፒታል የትምህርት ቤት የመከላከያ ቦታዎችን ወይም ደግሞ የትላልቅ መንገዶችን የአውራ ጎዳናዎችን የመሳሰሉ መንገዶች በግል መሬቶች ላይ የሚያልፉ ከሆነ እነሱን የመውረስ መብት አለው መንግስት የመውረስና የማስተዳደር መብት አለው ያ ኢሚነንት ዶሜን ይባላል ስልጣኑ ምንጩ ማለት ነው ይህንን ሲያስተዳድር መንግስት ለጋራ ጉዳይ የግል ቦታዎችን ሰዎችን አፈላቅሎ ሲወስድ ምንድነው የሚያደርገው ተገቢውን ህጋዊ የሆነ መንገዶችን መጨረስ አለበት ከታች እስከ ላይ ድረስ ይግባኝ ተብሎ እስከ መጨረሻ ድረስ ባለሙያ ዋጋውን ገምቶ መብቱን ገምቶ ነገ ምን ሊመጣ የሚችለውን ሁሉ ነገር ከግንዛቤ ውስጥ አስገብቶ የመውረስ መብት አለው እነዚህም ብቻ ነው ለጋራ መገልገያ የሚውሉትን ቦታዎች ብቻ ከዛ ውጪ ያለው መንግስት ስልጣን ፖሊሲንግ ፓወር ይባላል የአስተዳደራዊ የሆነ የማስተዳደር አንዱ ላይ የብልክለት ጉዳዮችን የድንበር ግፊቶችን አንዳንድ ጉዳዮችን እንዳበላሽ የህዝቡን ጤንነትና ደህንነትን ከግንዛቤ ውስጥ አስገብቶ የህዝቡን ጤንነትና ደህንነት እንዳበላሽ የሚያስተዳድር ነገር ነው አይ ይሄ ቦታ እንደዚህ መኖር አለበት ይሄ መኖሪያ መሆን አለበት ይሄ እንደዚህ መሆን አለበት ይሄ እስከዚህ ደረጃ ድረስ መገልገል አለበት የሚለውን የአገልግሎት ስታንዳርዶችን ያወጣል እዛው የግል ቦታ ላይ እንዳለ ማለት ነው ከዛ ውጪ መንግስት ይሄ አንተ ነው ይሄ እንደዚህ ነው ማለት አይችልም ማለት ከዛ ውጪ በተረፈ አሁን እዛ እንደሚደረገው ካለ ከአንዱ ወስዶ ለሌላው ዜጋ የሚሰጥ መንግስት ማለት አድሏዊ የሆነ አሰራር አለው ማለት ነው ኤክስክሉዥነሪ ዞኒንግ ወይም ኤክስክሉዥነሪ ፕላኒንግ አክቲቪቲ ያካሂዳል ማለት ነው ወይም ደግሞ ዲስክሪሚኔተሪ የሆነ ነገር ነው ማለት ነው የዘር አድሎ አለበት ማለት ከአንዱ ወስደ ከአንዱ ምሰጥ ከሆነ ወይም ደግሞ ለምሳሌ አንድ ሀብታም ይመጣና ቦታ ይሰራል መንግስት ከደሃው ላይ ወስዶ ለሀብታሙ ቦታ የሚሰጥ ከሆነ አድሎ አለው ማለት ነው በህግ ፊት መንግስቱም ደሃውም እኩል ነው መብት ያለው በይዞታም መብት ላይ በሰው ልጅ መሰረታዊ መብቶች ላይ እኩል ነው በህግ ፊት የሚባለው እንደሚባል ከሆነ በምንም በኩል ከደሃው ወስዶ በምንም ይጥራው በምንም ጀስቲፋይ ለማድረግ ይሞክር ከአንዱ ሰው ወስዶ ለሌላ ሰው መስጠት ተገቢ አይደለም ማለት ነው ክልክል ነው ይሄ የሰዎችን መብት ይጥሳል አድሏዊ የሆነ ነው ዲክታተራዊ የሆነ ወይም ደግሞ ሌላ ነገር የሌላ ሰው ጥቅም ወይም ደግሞ ደንታ ያለው ነገር የተካሄደበት ነገር ነው ማለት ነው ከህዝብ ጥቅም
ወይም የመሰረታዊ የሆኑ የዜጎችን መብት ከማስጠበቅ ውጪ ማለት ነው። መልካም ዶክተር እንደው ይሄ ከማስተር ፕላኑ ጋር የተያያዘ አሁን ማስተር ፕላኑ የኦሮሞ ህዝብ ትልቅ ትኩረት ሰጥቶበት እየተነጋገረ ያለበት ነው። ለምሳሌ ቡራዩ፣ ሆለታ፣ ወልመራ፣ መናገሻ፣ ሰበታ የተለያዩ አካባቢዎች በአበባ ስም በተለያየ ካምፓኒ ወያኔ ሸጦት ለተለያየ ውጭ ዜጎች እንዲሁም ለትግራይ ተወላጆች ተሸንሽኖ አልቋል። የኦሮሞ ህዝብ ምኑን ነው የሚቃወመው? መሬቱ ተሸጦ አልቋል። ባዶ በሆነበት ነገር ላይ የኦሮሞ ህዝብ መቃወሙ ምንድነው ትርጉሙ? በፊት ስለምንድነው ያልተቃወመው የኦሮሞ ህዝብ? መሬቱ ሲሸጥ ለህንድ ሲሸጥ ለቻይና ሲሸጥ ለእስራኤላውያኖች ሲሸጥ ለትግራይ ሲሸጥ የኦሮሞ ህዝብ ዝም ብሎ አሁን ማስተር ፕላን ሲባል ወያኔ ጨርሶታል ሸጦ በተለያየ መንገድና ምንድነው አዲስ ነገር የመጣው? አዲስ ነገር የመጣው ነገር የግንዛቤ የህዝቦች ግንዛቤና የንቃተ ህሊና ጉዳይ እያደገ የመምጣት የእውቀት የመብት ጉዳይ ግንዛቤ እያወቀ የመምጣት ጉዳይ ነው ያለው። ሁለተኛ ነገር ደግሞ ነገሮቹ እየተባባሱ ሲሄዱ እዚህ ላይ ያቆማል ሲባል እንደውም ጭራሽ እየባሰ መሄዱ ነው። ይሄ ምንድነው የሚያሳየው መሰለህ? የመንግስት ኢንተረስቱ ቦታ የመስጠት ቦታ የመውሰድ ቦታ በሊዝ የመሸጥ የማከፋፈል ጉዳይ እንጂ ህዝቡ እዛ ላይ ይሄዳል የሚል ጉዳይ አንድም አንስተዋው። የህዝቡ ሃይማኖትስ ምን ይሆናል? የህዝቡ ባህልስ ምን ይሆናል? የህዝቡ ታሪክስ ምን ይሆናል የሚለውን ከግንዛቤ አንስተዋው። ይሄ አሁን ባለንበት ሁኔታ ላይ የሚፈናቀለው ህዝብ ቦታውን አጣ ምናምን ነው እንጂ የምንለው እንደዚህ ተፈናቀለ ነው እንጂ የምንለው የሚቀጥለው ቀጣዩ ትውልድ ምንድነው የሚሆነው ነው ትልቁ ነገር። አንዱም ሌላ ተጨማሪ ነገር ያለው አሁን የሚነሳውን ህዝብ በደህንነት ውስጥ ማስገባት ብቻ ሳይሆን የሱ የልጁ ልጅ ከዛ ላይ የተፈናቀለው ህዝብ የልጁ ልጅ ዝርያው የበታችነትን እየወሰደ ድህነትን ተቀጣጣይ የሆነ ድህነትን እየወሰደ ነው የሚሄደው ማለት ነው። perpetuated poverty ነው የሚባል እንደዚህ አይነት ውስጥ የሆነ ነገር ነው የሚሄደው ማለት ነው። አባትየው ድሃ ነው፣ የሚቀጥለው ልጁ ደግሞ ከሱ የሚወርሰው የባሰን ድህነት ነው። ከዛ የሚወርሰው ደግሞ የባሰውን ድህነት ነው የሚወርሰው ማለት ነው። እንደዚህ ያለ የበታችነት እየወሰደ ነው የሚሄደው ማለት ነው። አንድ ይሄ ነው። ሁለተኛ ነገር በአብርሃም ስም ይሁን በምንም ስም ይሁን ትናንት ሚስቱ በምኒልክ ጊዜ የሚሰጥ በኃይለ ሥላሴ ጊዜ አፈናቅሏል። ይሄ ቀጣይነት ያለው ይሄ ምኒልክ የጀመረውን ኃይለ ሥላሴ የቀጠለውን ደርግ የቀጠለውን ከዛም ደግሞ እነዚህ የቀጠሉትን ካለምንም ቁጥጥር ይህንን ህዝብ ማፈናቀል ቀጥሎበታል ማለት ነው። አሁን ምንድነው ልዩነቱ? የቴክኖሎጂ እያደገ መሄድ፣ የቦታ መሸንሸን፣ የመንገድ የማውጣት ውሃ የማስገባት ኤሌክትሪክ የማስገባት ቴክኖሎጂዎቹ ቴሌኮሙኒኬሽን የማስገባት ትራንስፖርቴሽን እና የተለያዩ ላንድ ዩዞችን የማስገባት ቴክኖሎጂዎች በተፋጠነ ቁጥር እንደዚሁ ህዝቡም የሚነቀለው እየተፋጠነ ይሄዳል ማለት ነው። ችግሩም እንደዚሁ እየባሰ እየጨመረ ይሄዳል ማለት ይሄንን ነው። ለምንድነው አሁን እንደዚህ ለተለየ ነገር የሚሆነው የሚል ነገር ይሄንን ነገር ከኋላ ያሉትን ነገሮች እነዚህ ፑሽ ፋክተር ይባላሉ። እነዚህ ህዝቡን የሚያፈናቅሉ ፑሽ ፋክተሮች እየበዙ በሄዱ ቁጥር ይሄንን ስሜት ይሄንን ፊሊንግ እናያለን ማለት ነው። ይሄን ሪዛልት እናያለን ማለት ነው። መልካም ዶክተር፣ መቼም ዜናውን ሳይከታተሉት አይቀርም የወያኔ አፈቀላጤ የሆነው ራዲዮ ፋናም የገለጸው ከኦሮሚያ የሚመጡ ወተቶች ለህፃናቶችም ሆነ ለሰውነት ጉዳት እያደረሰ ነው፣ ካንሰር እያስያዘ እንደሆነ ገልጿል። ቀደም ሲጠቅሱ መሬት ለ99 ዓመት ነው የሚፈረመው።
በ4 ብር ሄክታሩ በ4 ብር በ2 ብር በ1 ብር ነው ሲሸጥ ለምሳሌ ሆለታ ከተማ ላይ እንደዛ ነበር ሲሸጥ የነበረው እና ለ99 ዓመት የተሸጠ መሬት ያውም ኬሚካል የተረጨበት መልሶ ገበሬው የኔ ነው ሊል ይችላል ወይስ ምንስ ሊያመርትለት ይችላል እሱ ሌላ ጥያቄ ነው እንደው ለማንሳት የምፈልገው የሆለታ የሚሊሻ ዘርፍ ሐላፊ የነበረው ቡራዩ ላይ በውሻው ስም በከብቱ ስም መሬት ወስዷል ሸጠዋል በሚሊዮን ተሸጧል እና እንደው ምን ያህል የኦሮሞ ህዝብ የህሊና ንቃት ባሁን ሰዓት ደረጃ ደርሷል እንዴትስ ሀብቱን ሊከላከልስ ይችላል ዶክተር እንደው በዚህ ዜማ እረፍት እናርግና ይሄንን ጥያቄ ይመልሱልኛል መልካም ቆይታ ዶክተር በጣም አመሰግናለሁ ይሄ ጥሩ ጥያቄ ነው አንደኛ ነገር ምንድነው ያለው ሁኔታ እስኪን ያሁን ውሃ ይበከላል እንበል ውሃ ሁለት አይነት ውሃ ነው በመሬት ገጽታው በላይኛው ላይ ያለው የመሬት ገጽታና በውሃው ምድር ውስጥ ከርሰ ምድር ውስጥ ያለው ውሃ ማለት በመሬት ላይ ያለው ውሃ በአየር ላይ ክፍት የሆነ ለአየር እየተገለባበጠ እየተከፈተ አየርም እየገባ ራሱን የማደስ ሁኔታ ይኖረዋል ይሄ ራሱን የሚያድሰው ነገር እስከ 30 እስከ 40 እስከ 50 ዓመት ይፈጃል አሁን ብክለቱ አሁን ከቆመ እስከ 30 40 ዓመት ሊፈጅ ይችላል ማለት እንደገና ሁለተኛ ነገር ደግሞ የማጽዳቱ ሁኔታ የተበከለውን ውሃ ከፍተኛ ገንዘብ አለው ከፍተኛ የገንዘብና የጉልበት ርብርቦች ይጠይቃል ይሄ ወደ 40 50 ዓመት ይፈጃል ማለት ነው ያሁን ብክለቱ ከቆመ በኋላ ማለት ነው ራሱን በራሱ እንትን ለማድረግ ማለት ነው ያገሰ ለመሄድ ማለት መሬት ውስጥ ያለው ውሃ ደግሞ ቬሎሲቲው ወይም ደግሞ ይሄ የውሃው እየሄደ ሂደቱ ማለት ነው እየሮጠ ያለው ውሃ ማለት ነው ሯጭ ሆኖ ውሃ ተንቀሳቃሽ ሆኖ ውሃ መሬት ውስጥ እንትኑ ቬሎሲቲው ዜሮ ኦልሞስት ዜሮ ነው የሚሆነው ማለት ነው ይተኛል አይሮጥም ውሃው አይፈስም ማለት ነው እንደገና ከውጪው ከአየር ጋር ከኦክሲጂን ጋር ራሱን በራሱ ያደሰና ራሱን እንትን እያጸዳ እንዳይሄድ ድፍን የሆነ መሬት ውስጥ ነው ያለው ማለት ነው እሱ እስከ 2000 3000 ዓመት ይፈጃል ማለት ነው ከዛ ውስጥ ለማውጣት ነገ የኛ ልጆች ውሃ ከከርሰ ምድር ውስጥ ሲያወጡ ያንን ብክለት ያወጡታል ማለት ነው አንዳንዱ ብክለት እንዳውም እድሜ ልኩን የማይሄድ ብክለት አለ ሜታል እነዚህ እንትኖች ሆኑ ዲኮምፖዝ የማያደርጉ ቶሎ የማይበሰብሱ የሜታል ዘሮች አሉ በጣም ቶክሲክ የሆኑ መርዘኛ የሆኑ የብረት ዘሮች ማለት ነው እነሱ ነገሮች ምን ጊዜ እዛው ውስጥ የሚቀሩ ይኖራሉ የሚቀጥለው ትውልድ እንግዲህ የሚቀጥለው እንዴት አድርጎ እንደሚያጸዳው ለሚቀጥለው ትውልድ ይተላለፋል ማለት ነው በቀላሉ የሚፈጸም ነገር አይደለም እውነት ነው ይቀጥሉ ይሄንን እናውቀዋለን እዚህ ነገር ውስጥ አይደለም እኛ እዚህ አይነት እያንዳንዱ ነገር ውስጥ እየገባን በሄድን ቁጥር እነሱ ባስቀመጡልን ጉዳዮች ውስጥ ወጥመድ ውስጥ ነው የምንገባው እኛ ማድረግ ያለብን ነገር አንድ ነገር አለ የኦሮሞ ህዝብ እሱ የሚፈልገውን ልማት ለኔ ይጠቅመኛል የሚለው ልማት ራሱ ተሳትፎበት ራሱ ይሄ ነው የሚጠቅመኝ የሚለው የህዝቡን ተሳትፎ ያካተተ የህዝቡን ጥቅም ያካተተ የህዝቡን ራዕይ ያገናዘበ ልማት ነው መሄድ ያለበት እንጂ ከላይ መጥተው በአዋጅ እንደዚህ ተደርጎ ለገሌ ተሰጥቶ የሚሆን ነገር አይሆንም ማለት ነው ይሄ ትክክል አይደለም ማለት ነው ሌላው ነገር ደግሞ የማዕከላዊ መንግስት አሁን መሬት ችርቻሮ ውስጥ እንደገባ እንደዚህ አሁን በአምጫ በጋብቻ በደግፈኝ በውሻ ስም በምንትን ቦታ የመውሰድ በሰራተኛ ስም በዘበኛ ስም የሚወሰደው ወይም በሞተ ስም የሚወሰደው የመሬት ጉዳይ
ማዕከላዊ መንግስት በጭራሽ እንደዚህ አይነት ትናንሽ ጉዳዮች ውስጥ የሚገባ ከሆነ ጭራሹኑ አይን ያወጣ እንዳውም ከድሮ የባሰ የዲክታተር የሆነ መንግስት ነው ማለት ነው። ጉልበተኛ የሆነ መንግስት ነው፣ ጨቋኝ የሆነ መንግስት ነው ማለት ነው። እንደዚህ የሆነ ነገር ውስጥ ገብቶ አንዱን አፈናቅሎ አንዱን እንደዚህ የሚያደርግ ከሆነ የአካባቢው ህዝብ ምን ይሰራል? የከተማው አስተዳደር ምን ይሰራል? ህዝቡ ምን ይሰራል? ለራሱ የሚጠቅመውን የማይጠቅመውን ከዛ ላይ የሚያገኘውን ከዛ ልማት ከተባለው ነገር ላይ የሚያገኘውን ህዝቡ ያውቃል ማለት ነው። በሌላው አንጻር ደግሞ ስናይ በህዝቡ የከተማ አሰፋፈር የህዝቦች አሰፋፈር ሁኔታ ስናይ ሁሉ ከሰሜን ከምን መጥቶ የኦሮሚያ ቦታ ላይ የሚጠቀም አንድም ጊዜ ወደ ላይ ሄዶ የተፈረሰው አናይም። ለኛ የሚመኙትን ልማት ለራሳቸው ለምንድን ነው ያላደረጉት? ያ ልማት ምነው ትንሹ ወደ ላይ ወደ ሰሜን ወደዚህ ወደ ትግራይ ወደ ቦታ በተለያየ ቦታ ለምንድን ነው ያልተከፋፈለው? ይሄ ማንን ለማሞኘት ነው እንደዚህ የሚያደርጉ? ለኛ የሚመኙትን ልማት ጥሩ ነገር ከሆነ ለራሳቸው ለምን አሳልፈው ለኛ ያደረጉ የሚለው ጥያቄ መነሳት አለበት ማለት ነው። እኔ ለምንድን ነው በእኔ ቦታ ላይ አንዱ ሰውዬ መጥቶ በእኔ ቦታ ላይ ይሄ ይገባል ይሄ ይሆናል ብሎ ለእኔ ለምንድን ነው ትእዛዝ መስጠት ያለበት? ማረስ ቢሆን ወርቅስ ቢሆን በእኔ ቦታ ላይ ማን ነው እኔን ዲክታት አድርጎ እኔ የማልፈልገውን ነገር እኔ ያልተሰማኝን ነገር ይሄ ላንተ ይሆናል ለምንድን ነው ለእኔ ማለት ያለበት? ይሄ ነው መታወቅ ያለበት። እኔ መብት እስከምን ደረጃ ድረስ ነው የሚለውን የኛ ህዝብ ማወቅ አለበት ማለት ነው። ይሄ መልሱ አልፈልግም እኔ ነኝ ይሄንን ማድረግ ያለበት። ይሄ ልማቱም ይሁን የከተማ ማስተር ፕላኑም ይሁን እድገቱም ይሁን እኔ ነኝ በእድገቴ ላይ በራሴ እድል ላይ በራሴ ጣፈንታ ላይ እኔ ነኝ መወሰን ያለብኝ እንጂ አንተ ምንድን ነው የምትነግረኝ? ኦር እነሱ ሲነግሩኝ እኔ ተሳታፊ መሆን አለብኝ አትሊስት ማወቅ አለብኝ ማለት አለበት ማለት ነው። መልካም ዶክተር ግዛቸው እንግዲህ በዚህ ዜማ እረፍት እናረግና ደግመን እንገናኛለን። መልካም ቆይታ አድማጮች። በጣም ጥሩ እሺ። Allatin gamoji osotu batte kurtumin galana afam bafatte rafe lambi ko awan chadabe sura binin sadahe tahe abba lafa dabe lafasa sure alagani najata taka falate lafasarati kansira muda konni habeti taka falate lafasarati hojjate muda konni habeti Karan bene akayata tabu tume galansa dabe wanyat karan bene akayata tabu tume galansa dabe wanyat Allatin gamoji osotu batte kurtumin galana afam bafatte rafe lambi ko awan chadabe sura binin sadahe tahe abba lafa dabe lafasa sure alagani tajirata taka falate lafasarati kansira kula kulli habeti taka falate lafasarati
soorratti hojjatee bula kunni mabeeti. Abbaan kumee jettee gaafatti immoo nabbaa malee yoo muddatti ardaa boonuu hojjettee sossobdi abdiin muurannee dhufasaa'eeti boora garaan ardaa seenimaanii wareeree mataa diraara jiruuni boora garaan ardaa seenimaanii wareeree mataa diraara jiruuni. Allaattiin gammoojjii osoo dubbatte qurxummiin galaanaa afaan baafatte lafee lammii koo waan cadhabee suura bineensaa tahee abbaan lafaa dhabee lafasaa sooree alagaan irraa jiraata dhagaa falatee lafasaa irratti kan siraan bulaa kunni mabeeti dhagaa falatee lafasaa irratti hojjatee bulaa kunni mabeeti. Darbeya ehi korre tokkicha deemsee bakkuree dhabdee hansila ergatte siin ergamte humna hin qabneen duyti sii jitee osoo jiraattee numan jallifne inni sii kufee karaatti hafee osoo jiraattee numan jallifne. ስለ ዜማው ሽኩር ጀማልን ከልብ እናመሰግናለን። አርሶም ጎተራ የሚሞላው የነበረው ገበሬው መሬቱን ተነጥቆም ባዕድ ገብሮም ድንጋይ ፈልጦ ተሸክሞ ይኖራል በመሬቱ እያለ አቀንቅኗል። በእውነት ልብ የሚነካ ነው። እንደው ዶክተር ግዛቸው በመጨረሻ ያነሱት ነገር አለ። ሁለት ነጥቦችን ጠቅሷል። ህዝቡ መቃወም እንዳለበት ነው እየገለጹ ያሉት። ከመሬ ይሄንን ማድረግ የለባችሁም ብሎ መቃወም። ዛሬ የደረሰኝ መረጃ አለ። የኦፒዶ ባለስልጣናቶች በወያኔ ወይም በቲፒኤልኤፍ ስብሰባ ተቀምጠዋል። እያንዳንዱ የኦሮሞ ወጣትን ለማስደንገጥ የኦሮሞን ህዝብ ትጥቅ ለማስፈታት ቆርጠው ተነስተዋል። ዛሬም ግንደበረት ሆለታም የተለያየ ቦታ ላይ ትጥቅ ሲያስፈቱ ነበር። የኦሮሞ አርሳደር ትጥቅ እንዲፈታ እየተደረገ ነው። የኦሮሞ ህዝብ ትጥቅ ከፈታ በምን ነው ሊከላከል የሚችለው? እስካፍንጫው የታጠቀው መንግስት ሌላውን ህዝብ እያሳደደ ትጥቅ ካስፈታም መብቱን እንዴት አድርጎ ነው የኦሮሞ ህዝብ ሊጠይቅ የሚችለው? በመሳሪያ ስር ያለ ህዝብ እንዴት አድርጎ ነው ሊቃወም የሚችለው? እንደምናየው በጥራራ ፀሐይ እየተገደለ በማናለብኝነት መሬቱን እየተወሰደ ነው ያለው። ምን ይሉኛል? የሞኞች አስተዳደር ነው። በታሪክ እንዳየነው ከሆነ ህዝብን የሚያሸንፍ መሳሪያ የለም፣ እስካሁን አልተሰራም። ህዝብን የሚያሸንፍ መሳሪያ ቢኖር ኖሮ የደቡብ ሱዳን፣ የደቡብ አፍሪካ ህዝቦች፣ የህንድ፣ የተለያዩ ሀገሮች እዚሁ በቅርብ ያየናቸው ሀገሮች ነፃነታቸው ዋጋ አይኖረውም ነበር። አምባገነኖች ምንድነው የሚያደርጉት? ህዝብን ያስፈራራሉ፣ ይገላሉ። ያንን ነገር ማቆም አይችሉም ማለት ነው። ህዝቡም ያለውን ተቃውሞ ሊያቆም አይችልም። ምክንያቱም የኦሮሞ ህዝብ ፍንፍኔ ዙሪያ ያሉት የኦሮሞ ህዝቦች መፈናቀላቸው መጥፋታቸው አይቀርም። ይህንን ተቃውሞ ቢያቆሙ መጥፋታቸው ግዴታ ነው። እንደዚህ የሚጠፉ ከሆነ ተዋግቶ መሞትን መምረጥ አለበትኛ። መጥፋት ነው። እንደ ወንድ ግን እንደ አንድ ኦሮሞ እንደ አንድ ጀግና ተዋግቶ መሞት ደግሞ ሌላ ነገር ነው። ይህንን ነው ማስተማር ያለብን። አንድ ሰው ይደራጅ አይደራጅ እንደ አንድ ጀግና ሰው ተዋግቶ መሬቱ ላይ መሞት አለበት። ይሄ ግዴታ ነው። ይህንን ማስተር ፕላን፣ ይህንን እነሱን የመሬት ዘረፋ
ማቆም ያለበት መንግስት ሳይሆን ህዝቡ ነው ማቆም ያለበት እኛንን ማቆም ያለበት እኛ ያውን ሰዎች አሁን የምንለው ሰዎች ውጭ ያለን የምንለው ሰዎች ገብተን መሬቱን የማንቀበል ከሆነ ማንወስድ ከሆነ ከመሬቱ ጋር ከመንግስት ጋር ይህንን ህዝብ ከሚያፈናቅለው መንግስት ጋር ማንተባበር ከሆነ እኛ ልናቆመው እንችላለን እኛ ጋር ነው ያለው የማቆም ያለ ማቆም ጉዳይ ማለት ነው ህዝቡ ማንንም ኃይል ሊቋቋም ይችላል እንቋቋማለን ይሄ የታወቀ ነገር ነው ይሄ ቀላል ነገር ነው እናውቀዋለን ማለት ነው ማንንም አምባገነን እያንዳንዱን አምባገነን ታሪካቸውን ብትወስድ እየገደለ እየጨፈጨፈ መጨረሻ ላይ የውሻ አሟሟት ነው የሚሞተው ክብር የሌለው አሟሟት ነው የሚሞተው በኢትዮጵያ ውስጥ የመቃብር የመንግስታት መቃብር የሚታወቀው በትክክል በሁኔታው የሚታወቀው መለስ ብቻ ነው የታወቀው እንትኑ መቃብሩ እሱ የት እንደተቀበረ እግዚአብሔር ይወቀው ይሄ አይነት ሁኔታ ነው ያለው ሲሞቱ አይታወቅም መጨረሻ ላይ በውርደት ነው የሚሄዱት እና ይሄ የአምባገነን መሄጃው ሁልጊዜ እንደዚህ ነው የሚሄደው የህዝቡን ጥቅም የህዝቡን ማንነት የህዝቡን ባህል የህዝቡን ስነልቦና የህዝቡን መብት የማይጠቅም መንግስት ሁልጊዜ ለራሱ ነው ሲሯሯጥ የነበረውና ራሱ ሲጠፋ ራሱ ነው የሚሄደው መልካም ዶክተር ግዛቸው አዎ አይደለም እንዲሉ ይፈልጋለሁ አሁን እርሶ ያሉኝ ያሉት በኦሮሞ ህዝብ ላይ ጄኖሳይድ ታውጇል ነው የሚሉኝ አንድ መንግስት ጄኖሳይድ አደርጋለሁ ብሎ አይደለም የሚሄደው ፕላን ያወጣል ልማት እቅድ ነው ብሎ በራሱ ጥቅም እንዲመች አድርጎ ያወጣል እሱም ቢሲል ፕላን ያወጣል ህዝቡን ቢላል ከዛ በኋላ መግደል ማሰር ይጀምራል አንድ አዋጅ አይተ ከሆነ ቦታ የምናምን የሊዝ ቦታ ብሎ ይሄንን የተቃወመ በግለሰብም ሆነ በድርጅትም ላይ እንደዚህ ይቀጣል እንደዚህ ይገደላል ፖሊስ እርምጃ ይወስዳል እንደዚህ የሚለው ለራሱ አመቻችቶ ያወጣ ጉዳይ ይሄንን ሲያወጡ ይሄንን ህግ ሲያወጡ እንገላለን ብሎ አይደለም የሚያወጡት እናስራለን ብሎ አይደለም የሚያወጡት ግን ውጤቱ ምንድነው የሚሆነው ጄኖሳይድ ነው የሚሆነው ህዝቡን ካፈናቀልክ ጄኖሳይድ ብሎ አያወጡም እነሱ የከተማ ቦታ የምናምን የእድገት የልማት ብሎ በሚያምር ቋንቋ ጽፈው ነው የሚያወጡት ግን ህዝቡ ሲነገር ከዛ ላይ ሲነሳ ገደልከው አልገደልከው ጄኖሳይድ ነው የሚባለው ኤትኒክ ክሊንዚንግ ነው የሚባለው ከቦታው ላይ ከኖረበት ከቀየው ላይ ካነሳው ካፈናቀልከው ወይም ሌላ ሰፋሪ ህዝብ አንተ በመሀከሉ እንኳን በስክሰጋ መልክ ብታደርገው ኤትኒክ ክሊንዚንግ ነው የሚባለው ወይም ዘር ማጥፋት ነው የሚባለው በስክሰጋ ማድረግ ህዝቡንም ይቀልና ህዝቡን እንትንቀለው ከቀየው ላይ አንሳው ወይም የፖለቲካ ሊደሮቹን ግደል ወይም ሰፍ ወይም ደግሞ ሰዎቹን አፍን ወይም ደግሞ መሬቱን ቋንቋውን ከወሰድክበት ገደልከው ነው የሚባለው አጠፋው ነው የሚባለው ይሄ በእኛ እኔ ብቻ ያልኩት ሳይሆን የተባበሩት መንግስታት የተጻፈው ጉዳይ ነው ሌሎች ሳይንቲስቶች የጻፉት ጉዳይ ነው መልካም ዶክተር ግዛቸው እንደው የኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ የፌደራል ነጋሪት ጋዜጣ ላይ እንደው ያለው እንደው ለማንበብ ያህል ነው መሬት የመንግስት የህዝብ ንብረት ሆኖ መሬቱ አጠቃቀም በህግ እንደሚወሰን በኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ ህገ መንግስት አንቀጽ 40 የተደነገገ መሆኑን ይገልጻል ይሄ እንደዚህ ብለው ወጥቷል እናንተ የኦሮሞ ነው ትላላችሁ እንደው አይጋጭም ምን ለማለት ተፈልጎ ይሆን እንግዲህ ይሄ ነው መንግስትና በኋላ የመጣው የወያኔ መንግስት ነው ወይስ የኦሮሞ መንግስት ነው የኦሮሞ ህዝብ ነው የሚለው ነገር ነው ማን ነው ነባሩ ከበፊት የኖረው ማን ነው በኋላ የመጣው ነው የወያኔ መንግስት ነው በኋላ የመጣው ወይም ደግሞ በኋላ የመጡት ነገስታት ናቸው እንጂ እዛ ላይ መጥተው እንድንጋገ የሰጡት የኦሮሞ ህዝብ አይደል ምን ጊዜም ይሄ ነገር ተፈጻሚነት አይኖረውም ማለት ነው ለምንድን ነው ተፈጻሚነት የማይኖረው በለ
መንግስት ማን ሆኖ ነው ይሄን ሁሉ ንብረት የሚወስደው? ማን ሆኖ ነው የሰውን ህዝብ እንትን ወስዶ ለሌላው ከአንዱ ላይ ወስዶ ከአንዱ የሚሰጥበት ምክንያት? ይሄ ተገቢ አይደለም። የኮሙኒስት መንግስት ነው። በኮሙኒዝም ጊዜ ነው። በኮሙኒዝም መንግስት ነው። ኮሙኒስት ነኝ ብሎ አውዶ ወይ ኮሙኒስት ውስጥ መሆናችንን አውቀን እንትኑን ትግሉን ማፋፋም አለብን ማለት ነው። እንደገና ደግሞ ዩኒፎርሚቲ ያለው የከተማ ቦታዎች አሰራር አይደለም። ትግራይ ውስጥ ጎንደር ውስጥ እንደዚህ አይደለም ያለ። ሌላው ሰሜኑ ህዝቡ ላይ እንደዚህ አይደለም ማለት ነው። ጋምቤላ ውስጥ ብትሄድ ጋምቤላ ከነጭባሹ መሬቱ ተወስዶ ተደርጎ ካምፕ ውስጥ እየገባ ያለ ህዝብ። ቤኒሻንጉል እንደዚህ ነው። መሬቱ ተሸንሽኖ ምን ብሎ ባህሉ ምኑ ከቁጥር ውስጥ ሳይገባ ተወስዶበታል ማለት ነው። ሌላውን ህዝብ ከአንዱ ቦታ ወስዶ ሌላ ቦታ አስሮ ከሌላ ቦታ እንደዚህ አድርጎ ያለ ነው። በተለይ በኃይለ ሥላሴ ጊዜ ወደ 350,000 ሰው ነው ተራበ የተባለው። ተደበቀ ተብሎ ጉድ ተብሎ በዓለም ላይ ተነገረ። በደርግ ጊዜ 1 ሚሊዮን ተኩል ሰው ነው ተራበ የተባለው ህዝብ ተርቧል ተብሎ። ደርግ 1 ሚሊዮን ተኩል ብቻ ነው የተራበው እያለ እንትን ሲናገር ነበር ማለት ነው። የዓለም ህዝብ ደግሞ ወደ 3 ሚሊዮን ይሆናል። 1 ሚሊዮን ተኩል ነው 3 ሚሊዮን ነው በሚል ነገር ነው። ለማንኛውም ከ350,000 ወደ 1 ሚሊዮን ተኩል በትንሹ ብናስብ ማለት ነው አድጓል ማለት ነው። አሁን ኢትዮጵያ ውስጥ ያለው የረሃብ ሁኔታ 1 ሚሊዮን ተኩል ነው 350,000 ነው አይደለም። በሺዎች በሚሊዮኖች የሚቆጠር ነው። ከ10 ሚሊዮን እስከ 20 ሚሊዮን ይደርሳል ተብሎ በግልጽ እንትኑ ፊገሩ ባይታወቅም እስከ 8 ሚሊዮን እስከ 10 ሚሊዮን ተርቧል እየተባለ የሚነገረው ምን ያህል እየጨመረ እየሄደ ማወቅ አለበት ማለት እየከፋ እየባሰ አስተዳደሩ እንደዛው እየተበላሸ የሚሄድበት ሀገር ማለት ይሄንን ነገር ያወቅ ይሄ መንግስት ጥሩ ይሰራል ብለን የምንጠብቅበት ምንም ምክንያት የለም ማለት ህዝቡ ተነስቶ የመዋጋት የመቃወም መብቱም ያለው አማራጭ እሱ ብቻ መነቀሉም አይቀርም። መንገድ ላይ ጎዳና ተዳዳሪ መሆኑም አይቀርም። አንዳንድ እንትኖች ዝቅተኛ የሆነ ስራዎች ላይ መሰማራቱ አይቀርም። የወደፊት ዕጣ ፈንታው የልጆቹ ዕጣ ፈንታቸው የውርስ ጉዳዮቹ የማይታወቅበት ሀገር ላይ ምን ብሎ ነው ህዝቡ እንደዚህ አይነት እንትን የሚለው? ይህንን ተቀብሎ መኖር የሚገባውና ይህንን ጉዳይ እንደ ተገቢ ነው ብሎ የልማት ጉዳይ ነው ብሎ እንዴት ይወስደዋል? መልካም ዶክተር ገዛቸው ካለን ሰዓት አንፃር አጠራጣሪ አርገው እንዲመልሱልኝ እፈልጋለሁ። እንደው አንድነት መልካም ነው ይስማማሉ? የአንድነት ኃይሎች ስለ አንድነት ብዙ ጊዜ ሲሰብኩ እንሰማለን። የኦሮሞ ህዝብ አፈንግጦ እንደወጣ አንድነት እንደማይፈልግ ሲነገር ነበር። በኦሮሞ ህዝብ ላይ ይሄ የዘር ማጥፋት በ4 ሚሊዮን 5 ሚሊዮን የሚጠጋ የኦሮሞ ገበሬ ይፈናቀላል በሚባልበት ሰዓት በኦሮሚያ ክልል ውስጥ በዚህ በክልል ውስጥ በፊንፊኔ ዙሪያ ባሉ የኦሮሚያ ልዩ ዞን ውስጥ የተለያየ ብሔረሰቦች ይገኛሉ። ዝምታ መርጠዋል። ያ ዝምታ ምንድነው? አይነካንም ይሆን? የተቀራው ደግሞ የአንድነት ኃይሉ በኦሮሞ ህዝብ ላይ የዘር ማጥፋት ሲታወጅ እነሱም የጎሪጥ ነው እየተመለከቱት ያለው። አንድነት ከተባለ ሁላችንም የምንኖርበት በአንድነት ስር እንደሚፈለግ ከሆነ አንድ ላይ እንድንኖር ከሆነ የአንድነት ትርጉም አልጠፋም ይላሉ። ምኑ ጋር ነው አንድነት? ሊያሳዩን ይችላሉ? አንድነት ከመጀመሪያው ተዛግቶ ያለ አንድነት ነው ዛገር ያለው። አንዱ ምንድነው? ህዝቡ ተፈቃቅዶ በመፈቃቀድ ላይ የተመሰረተ አንድነት ሳይሆን በጉልበት ላይ የተመሰረተ አንድነት ነው እስካሁን ድረስ ያለ። እኔ የኔን አንድነት የሚፈልግ የኔን መኖር የኔን አብሮ መኖር የኔን አብሮ ማደግ የሚፈልግ አንድ የኔ ጓደኛ የሆነ ወይ ማህበረሰብ የሚሆን በህብረተሰብ በግሩፕ ደረጃ የሚሆን በግለሰብ ደረጃ የሚሆን በችግሬም ጊዜም ከኔ ጋር የሚቆም በደስታዬ ጊዜም በልማቱም በጥፋቱም
አንድ ላይ የሚቆም ነው መሆን ያለ አሁን የምናየው ግን ይሄ አይደለም ኦሮሞ ሲበደል ሲነቀል አንድ ሰው ተነስቶ ተገቢ ነው አይደለም ይሄ ነገር ባህላቸው ሃይማኖታቸው ታሪካቸው ያጠፋል ብሎ ይሄንን የሚናገር ወይ የተቃወመ አንድም አካል አይተናናው እንደው የባሰው ነው የሚያባብስ አካል ነው ያየን ያለ ነው ሌላው ለማለት እዚህ ላይ ለማለት የምፈልገው አንድ ሳይንቲስት የጻፈው ጉዳይ ነበር ትራጀዲ ኦፍ ዘ ኮመንስ እንደጋራ ተወስዶ በጋራ የሚተዳደሩ ቦታዎች የሚተዳደሩ ሪሶርሶች ጥቅማ ጥቅም የሚገኝባቸው ቦታዎች በሙሉ በጋራ ባለቤት የሌለው ከሆነ መጨረሻ ላይ ጥፋት አለው ጥፋት ይደርስበታል ያም የጋራ መገልገያ የሆነው ለምሳሌ ኦሮሞ መሬት ጥፋት ይደርስበታል መጨረሻ ላይ ማንንም ተቆጣው አጥፊውም ራሱ አሁን ጥቅም አገኛለሁ ብሎ የሚሄደው ሰው አብሮ ይጠፋል ማለት መጨረሻ ላይ እነሱ ይጠፋሉ ከኛ ላይ አብሮ የሚካፈሉ ሰዎች የኛን ጥፋት የኛን መሬት አሁን በማን አለብኝ የሚቀበሉ ሰዎች በኋላ ከኛው ጋር ነው የሚጠፉት እኛን ያጠፋ ጥፋት እነሱንም ያጠፋል ይሄ ሳይንቲፊካሊ ፕሩቭን የሆነ ነገር ነው እንደነው ለብጠይቀኝ ብዙ ነገሮች አሉት ማለት ነው እኔ ከጠፋው ሌላው ይጠፋል ማለት ነው በኋላ ለአገሪቷ በኋላ ለህዝቡ በኋላ ለመንግስቱ በኋላ ለነሱ ተባባሪ ለሆኑ ሰዎች ላይ ይሄ ጠንቅ እየተባዛ ይሄድና እነሱን የሚያጠፋባቸው መንገዶች ከሺ በላይ መንገዶች አሉ ማለት ነው ይሄንን አልተገነዘቡም እንደዚህ ሰዎች ይሄ አሁን ያለው መንግስት ለስንት ሺህ ዓመት ነው የሚኖረው እዛ ላይ እስኪ ይሄንን ነው ማወቅ ያለበት መልካም እንደው መቼም ሌላው ወቅሶ ሌላው እንትን አለ ማለት እንደው በህይወቴ ለመጀመሪያ ጊዜ የኦሮሞ ህዝብ ሲሰባሰብ ያየሁት ባለፈው በዚሁ በፊንፊኔ ማስተር ፕላን ዙሪያ የኦሮሞ ልጆች ሲገደሉ በተለያየ ዓለም የኦሮሞ ህዝብ አንድ ሆኖ ባንድ ድምጽ ባንድ ልብ ሆኖ ወጥቶ ሰላማዊ ሰልፍ አድርጎ ሀዘኑ ሲገልጽ አይቻለው ያ ዛሬ ልንመለከተው አልቻልንም እውነት በውጭ ያለው ሰላም ወጥቶ በሰላም መግባት የሚችል እንደፈለገ በነጻነት መናገር የሚችለው ዳስፖራም የኦሮሞ ህዝብ ያባቱ ንብረት ያአያቱ ቀይ ሲፈናቀል የጎሪጥ መመልከታቸው ዳስፖራው ከምን የተነሳ ይሆን ምናልባት ያቺ የሎ ወረቀት የምትባለው ነገር ደርሷቸው ይሆን እንደሚባለው ከወያኔ መሬት እየወሰዱ ነው ያባቶቻቸው መሬት እየተመለሰው እየወሰዱ ነው የሚባል ነገር አለ እንደዛ ከሆነ እኔም ልሰለፍ ብዬ ነው ዶክተር ግዛቸው እኔም ለመውሰድና እንደው ከምን አንፃር የተነሳ ነው ዳስፖራው ዝምታ የፈጠረው የኦሮሞ ዳስፖራ እኔ እንደማየው ከሆነ የኦሮሞ ዳስፖራ አብዛኛው ዝምታ አልፈጠረም እንቅስቃሴ እየተካሄደ ነው በተለያየ መልኩ ይሄን ማስተር ፕላን የማቆም ብቻ ሳይሆን ወደ ኋላም የመመለስ ጉዳይ ሪቨርስ የማድረግ ጉዳይ እንችላለን ብለን ተነስተን እየተንቀሳቀስን ያለ ነው ሄዶ መሬት ወስዶ ሄዶ ከዚህ ከጥፋት የተካፈሉት ሰዎች በጥፋቱ የተካፈሉት ሰዎች ጥቂት ሰዎች ናቸው ይሄንን እጅል ውሰድ የምትለውን ነገር አንድ ነገር ልንገርህ ራሳቸውን ይሄ የዘር ማጥፋት ጉዳይ ራሳቸው በራሳቸው ኤትኒክ ክሊንጂንግ ወይም የዘር ማጥፋት ጉዳይ በራሳቸው ላይ የሚያካሂዱ ሰዎች አሉ በፍላጎት ማለት ነው የራሳቸውን ባህል ንቀው የራሳቸውን ማንነት ንቀው የራሳቸውን ስም የራሳቸውን ሃይማኖት ንቀው የባዕዳን ሃይማኖት የበላይ የሆነውን ግሩፕ ሃይማኖት የሚወስዱ የበላይ የሆነውን ግሩፕ ስም የሚወስዱ የበላይ የሆነውን ባህል የሚወስዱ ማንነታቸውን ንቀው የሌላ የበላይ የሆነውን ክላስ ባህል የሚወስዱ ህዝቦች አሉ እነዚህ በራሳቸው ላይ በፍላጎት ራሳቸውን አጥፍተዋል ማለት ነው ለአሲሚሌሽን ራሳቸውን ክፍት አድርገዋል ማለት ነው በግዴታ ከሚወስዱት ውጪ ማለት ነው እነዚህ አይነት ሰዎች ሄደው መሬት የሚወስዱ የራሱን ቦታ ሄደው ኦሮሞን አፈናቅለው የሚወስደው ሰው እነዚህ አይነት ነገር አካሂደዋል ማለት ነው
እንዴት ነው የምናየው ማየት ያለብን ማለት ነው። ሄደ መሬት ስትወስድ ከዛ ላይ የተነቀለውን ባህል ታስቀራለህ አታስቀር። ከዛ ላይ የተነቀለውን ታሪክ ታስቀራለህ አታስቀር። ከዛ ላይ የተነቀሉትን ብዙ ነገሮች የተፈጥሮ ጉዳዮችን አታስቀርም ማለት ነው። ዘርፎር የጥፋቱ ተካፋይ ሆነሃል ማለት ነው። ሌላው ነገር በኦሮሞ ውስጥ ልዩ የሚያደርገን ጉዳይ አለ። ልዩና ብርቅዬ የሆኑ ነገሮች አሉ። በጣም የሚኮራበት ነገር የአስተዳደር ዩኒቶች አሉ። የአስተዳደር ክፍፍሎች አሉ። እነዚህ የአስተዳደር ክፍፍሎች የባህል ክፍፍል አለው፣ የሃይማኖት ክፍፍል አለው፣ የስም የዘር የጎሳ ክፍፍል አለው። እነዚህ አናታ የሆኑ ሰብክላን ቆሞ ነው የምንላቸው እኛ። ዘር ገሌ ማን ነው? የገሌ ዘር ነው፣ የገላን ዘር ነው፣ የአቢቹ ዘር ነው የምናምን የምንለው እነዚህ ሰዎች በዘር በሲቆጠር በቅድሚያ በታሪክ አንድ ናቸው፣ በአስተዳደርም አንድ ናቸው፣ በገዳም አንድ ናቸው። በሬቻ በመኑ ሲቆጠር በዛ መሰረት ነው የሚሄደው። ያ ዩኒክ የሆነ ብርቅዬ የሆነ የዘር የአስተዳደር የባህል የምናምን አከፋፈል በሌሎች ጎሳዎች ላይ በአብዛኛው ጎሳዎች ላይ የለም ማለት ነው። እኛን በመሳሰሉ ጎሳዎች ላይ ነው ያለው ማለት ነው። የኦሮሞ ሕዝብ ላይ ነው ያለው ማለት ያንን ማጣት አንችልም። ያንን አንዱ ጎሳ ጠፍቶ ማለት ኢንሰንስ ተበትኖ በጋራ ያለን ሃይማኖት በጋራ ያለን ቋንቋ በጋራ ያለን ባህል ስትበተን ታጣዋለህ ማለት ነው። ይጠፋል ማለት ነው። እንደጠፋ እንደ ማንነቱ እንደጠፋ ነው የሚቆጠረው ማለት ነው። ለምሳሌ ከተማ ከሆነ በኋላ አንተ ገብተህበት ቦታ ትወስዳለህ እንበል። ጎረቤት ላይ ያለው ኦሮሞ አይደለም ሌላ ሰው። በአንተ ለቅሶ ጊዜ እንዳንተ አልክም፣ በአንተ ጭፈራ ጊዜ እንዳንተ አይጨፍርም፣ በአንተ ንግግር ጊዜ በአንተ ሃይማኖት ወይም በአንተ አመለካከት ወይም በአንተ ቋንቋ አይናገርም ማለት ነው። ጠፍታል ማለት ነው። እዛ ውስጥ ያንተ መኖር አለመኖር የቦታ 100 ካሬ ሜትር ቦታ መውሰድ አለመውሰድ ምንም ነገር አያመጣም። ጥፋት ነው የምታመጣው። የጥፋቱ ወገን ሆንክ ማለት ነው። ይሄንን ለምን ተሳተፋለህ? በራስህ ላይ ጄኖሳይድ ወይም ደግሞ ኤትኒክ ክሊንዚንግ ወይ የዘር ማጥፋት ነገር በራስህ ላይ ለምን ታካሂዳለህ? እሱ እንትን ተካፋይ ለምን ትሆናለህ ማለት ነው። ይህንን የሚያደርጉ ኦሮሞዎች ጥቂት ናቸው። ይህንንም እነዚህ ያለ ጥፋቱን እስካሁን ድረስ በትክክል ቆጥሮ የሚያውቅ አካል የለም። ይህንን እውቀት ግንዛቤ ያስጨበጠ አካል የለም። ስለዚህ ሰዎች ሳያውቁ ሄደው ይካፈላሉ። እያወቁም በጥቅም ምክንያት ብዙ አመት ሊኖርበት የሚችል መስሎት እንደዚህ አይነት ጥፋት ውስጥ ሊሳተፍ ይችላል ማለት ነው። ነገር ግን እስካሁን ድረስ ጥፋቱ ይሄ ነው ተብሎ የሚገመት ነገር አይደለም። መሬት ላይ የሚሰጠውን ገንዘብ ካሳ ተብሎ የሚሰጠው መሬት ላይ ያለው የቤቱ የምኑ ንብረት ያትክልቱ ነው እንጂ የወደፊት የጣፈንታው የባህሉ የታሪኩ የሁሉ ነገር ሲቆጠር በገንዘብ የሚተመን አይደለም። በገንዘብ ሊክሰኝ ማንም አይችልም ማለት ነው። እዛ ላይ ያለው ባህል እዛ ላይ ያለውን ታሪኮች እዛ ላይ ያሉትን የኦሮሞ የአንድነት የማንነት ጉዳዮችን በገንዘብ ልተምነው አትችልም ማለት ነው። በሌላ በኩል ጥፋቱም እንደዚሁ ነው፣ ካሳውም እንደዚሁ ነው ማለት ነው። ይህንን አለመንካቱ አለማጥፋቱ ነው የሚመረጠው ማለት ነው። መልካም ዶክተር ግዛቸው ጊዜ ወይም ሰዓት ቢኖረን ኖሮ ጥሩ ነበር። እንግዲህ በሌላ ጊዜ እንወያያለን። ዶክተር ግዛቸው ተፈራ ቴሶ ከሰይፈ ነበልባል ራዲዮ ጋራ ስላደረጉት ቆይታ ደግሜ በአድማጮቼ ስምና እንዲሁም በራሴ ስም ከልብ አመሰግናለሁ። በሌላ ጊዜ በዚሁ ዙሪያ በተለያየ ርዕሶች ላይ እንወያያለን። ለዛሬው ዶክተር አመሰግናለሁ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ይሄ የጋራችን የሁላችንም የጋራ ጉዳይ ስለሆነ ሁላችንንም የሚያጠፋን ነገር ስለሆነ በዚህ ላይ ኢንተረስት አሳድራችሁ ለዚህ ለህዝብ ስለቆማችሁ በጣም አመሰግናለሁ። በጣም ከልቤ አመሰግናለሁ።
እግዚአብሔር ይስጥልን ለፍት ኦሮሚያ ሩፋ ሴቴ እያለ የሚያቀነቅነውን ታደለ ገመቹ ዜማ አየር ላይ አለ ለፍት ኦሮሞም ሩፋ ሚቲ
የተከበራችሁ አድማጮቻችን እንግዲህ ያለን ፕሮግራም በዚህ አበቃን ለናንተ ያለንን ወደናንተ አቅርበን ልንሰናበት ነው የቀራን የጀመርነውን ዜማ ወደናንተ ማድረስ ብቻ ነው እስካሁን ድረስ ስናስተናግዳችሁ የነበርነው እኔ ኢዮባይሳም ፕሮግራም በመብራት በሪ አለሙ ቴክኒሻናችን አስፋው ገመቹ አብረናችሁ ነበርን አስተያየት ካላችሁ 832 245 38 64 በትደውሉልን እናነሳለን መልስ እንሰጣለን እስከ ሳምንት መልካም ሳምንት ቸር ወሬ ያሰማን ቡናም በዛ ወርቅ አስፋው ዘና እስኪ ስጭኝ ይላል እንደናቱ ጎመን
ተብየው ናቸው ወይም አልተማረ ወይ ሰርቶ አልጦራቸው እነው አይወለድ በቀረ ሆዳቸው አሜሪካን ሄዶ ወይም አልተማረ ሰርቶ አልጦራቸው ከዚህ ለሸፋፋ ለአመዳም ልጃቸው አበደች ይሉኛል ያቸው እንደ ከብታዛ